السلام عليكم ورحمة الله وبركاته. آخر جمعة رمضانات وقالوا فو أبا ربين فديكو فتوقع وقالوا فو متي جيالوا فو أبا ربين قلوا فديكو فتوقع جيالوا فو متي قلقليو أبا ربين فديكو فتوقع قلقلا متي ساعتي تقوبو ديو أبا ربين فديكو فتوقع جمعان تمراكن حدودو عاي برباتي سجولكو آجاي سن الرجلو آجاماتي الرجلو آجاي سدوي جرو آجاي سدبودان جرو inni du'ee jiru ilmoon raawaa barbaada inni lubbuudhaan jiru inni humna dadhabe ilmoon raawaa barbaada walin raawaa barbaada akkuma namni nyaachisee wal baasutti du'aa inurra haajomti warri kanaan dura dabarfatte hundisi juma'aan borii aakhira juma'aa bara 1446 ramadaana xumuraati abbaan rabbiin laaffiseef keessa tattaafadhu'e hundi keenyaa yakka qabna yakkamaadha balleessaa dhageenye yakkaa dhageenye yakkamaa dhageenye hamataa dhageenye hamachiisaa dhageenye sababa ta'aa dhageenye nufaan khayrii walii dhaamuun beeynu bakka madaa walirra taa'u malee khayrii walii bakka kanaan toltu hojjete jechuun beeynu kanaa innaan hamma danda'ame tokko mee rabbiin bira hawaa barbaadannu walii dhaamnaa ዳምሳ ካና ወዲ ደበርሳ አሰላሙ አለይኩም ወራህመቱላሂ ወበረካቱ ከሰው ጋር ለመግባባትም ከሰው ጋር በሰላም ለመኖርም እንኳን ሲዋክ በጣም አስፈላጊ ነው ጥርስን መፋቅ ሱናነቱ ብቻ አይደለም ከሰው ጋር ያለንን ግንኙነትንም ያስተካክልልናል አንድ ሰው እኔ እኮ ጓደኛ አይሆነኝም ይላል ንጽህናውን አይጠብቅም እንዴት አድርገህ ነው ታዲያ ጓደኛህን ለረጅም ጉዞ ካንተ ጋር እንት ማድረግ የምትችለው ንጽህናን ማጠብቅ ከሆነ ራሱን የማይጠብቅ ሰው የሌላን ሰው ማንነት ሊጠብቅለት ነው ወይ ደግሞ የሌላን ሰው ሚስጥርም ይሁን የሌላን ሰው ጉዳይም ይሁን ለራሱ ግድ የሌለው ሰው ሌላ ግድ ሊኖር አይችልም ነብዩ ደግሞ ሰለላሁ ዐለይሂ ወሰለም በህይወታቸው በጣም ጠንቃቃ ነበሩ በጣም ነገሮችን በስርዓት ነበር የሚሰሩት ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲዋክን ይጠቀማሉ አንድ ሰው ምን ይላሉ የጥርስ ሳሙና መጠቀም እንትን ካልኩኝ እኮ አፌ ከዚያ በኋላ መሽተት ይጀምራል ይሄ አንደኛ ውሸት ነው ይሄ ውሸት ነው አንድ የጥርስ ሳሙና መጠቀም ሁሌ የምትጠቀም ከሆነ የሚሸትበት ምክንያት የለውም አንድ ወላኪን የጥርስ ሳሙናን የማትፈልጉ ሰዎች ኖርማል የጥርስ መፋቂያ መጠቀም ትችላላችሁ የእንጨቱን አልፎ ያው ኖርማል ጊዜ ላይ ስትሆኑ የእንጨቱን ነው የምትጠቀሙት ጠዋትና ማታ ላይ ምሳ ሰዓት ላይ ደግሞ የፕላስቲኩን ነው የምትጠቀሙት ምክንያቱም ፕላስቲኩ ከእንጨቱ በተሻለ መልኩ ወደ ውስጥ ገብቶ ጥርስን የማጽዳት አቅም ስላለው ማለት ነው እኔ አሁን ለምሳሌ የጥርስ ሳሙና ካስተጠቀምኩኝ ረጅም ጊዜ ሆኖኛል ወላኪን በቀር ረጅም ሰዓት ነው ጥርሴን የምፈቀው ማለት ነው ማለት ጠዋት ላይ በደንብ አድርጌ ነው የምፈቀው ማታ ላይ በደንብ አድርጌ ቀን ላይ ለምን ሱና ነው አንደኛ ነገር ሱናነቱ ራሱ ያን ነገር እንድናደርግ ያነሳሳናል ከሱናነት ባሻገር ደግሞ ሰው ጋር ስትሄድ ተቀባይነትን ለማግኘት ሰው ጋር ስትሄድ ሰውንም ላለመደበር ያን ነገር ማድረግ ጥሩ ነው ተግባባን እና ይለምድብኛል ይልመድብህ ምን መጥፎ አመልም ይለምድብን የለ እንዴ ወንድሞች ምን ሆናችኋል መጥፎ አመል ነው እንጂ እኮ የሚጠላው መልካምና ጥሩ አመል እኮ አይጠላም ጥርስን መፋቅ መልካም ነገር ነው በጣም ጥሩ ነገር ነው ስለዚህ ጥርሳችሁን መፋቅ ነብዩ ሰለላሁ ዐለይሂ ወሰለም ተማሩ እንማር ለማለት ነው ከዚያ በኋላ ፈየስታኩ ቢሂ አለ ይሄን ነገር ያው ኪታቡ ላይ በደንብ አድርጎ ገልጾታል ሙስነድ الامام احمد صحيح البخاري صحيح مسلم سنن ابي داود سنن ابن ماجه مختصر قيام الليل በጣም ብዙ ኪታቦች ላይ ተጠቅሷል ብቻ ተقريبا ከ10 ኪታቦች በላይ በሆኑ ኪታቦች ላይ በጣም ብዙ ኪታቦች ላይ ጥርሳቸውን እንደሚፈቁ ነብዩ ሰለላሁ ዐለይሂ ወሰለም ጧት ላይ ሲነሱ عليه افضل الصلاه واتم التسليم ጥርሳቸውን እንደሚፈቁና በዚያ ቀናቸው እንደሚጀምሩ ሁላ ተዘግቧል ማለት ነው ስለዚህ እኛም የነብዩ ኡመት እስከሆነ ድረስ ሰው አጠገባችን ሆኖ ከኛ ጋር ለማውራት ሊደብረው አይገባም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በጣም ጠንቃቃ ነበሩና ሰሃቦችም ከሳቸው ተምረው ንጹህ ነበሩ ጽዱ ነበሩ ያን ነገር እንትን አድርጉ ማለት አንዴ ነው ሌላው ምን መሰላችሁ ስለ ጥርስ መፋቅ ብቻ ሳይሆን ጥርስ ብቻ አይደለም ሲፋቅ የሚፋቀው ከነምላስ ነው የሚፋቀው ይሄ ነገር ደግሞ አንዳንድ ሰዎችን እንትን አይላቸው ማለት ጥርስ ብቻ ነው የሚፈቁት አንዳንድ ሰዎች ጥርስ ብቻውን አይፋቅም ከነምላስ ነው የሚፋቀው ምክንያቱም አፍ ውስጥ ያለው ቆሻሻ በአብዛኛው እንዲሁም ሊያርፍ የሚችለው ጥርሶች መሐልና ምላስ ላይ ነው
ምላስም ይፋቃል ጥርስም አብሮ ይፋቃል በስርዓት ማጽዳቱ ግዴታ ነው ከዚያ ውጭ ግን አንዳንዱ ጥርሱን ብቻ የሚፍቅ ከሆነ ምላሱ ላይ ያለው ሌላ መዘዝ ይዞበት ይመጣል ለማለት ያክል ነው ንጽህናችንን እንጠብቅ ይሄንን ደግሞ እየተማርን ያለ ነው አካባቢ ሳይንስ ነው የሚባለው ከዚህ አይደለም ላ ጤናችን በቤታችን ምናምን ከሚለው አይደለም ላ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው የተማርነው በዚያ ዘመን ፈረንጅ ሀገር ላይ ያሉት የፍራንስና መሰሎቻቸው አሁን ላይ ስልጡን የሚባሉት ሰገራቸውን በየመንገዱ በየአስፋልቱ እየተጸዳዱ ተግባባን ሀገራቸው በዚያ ጊዜ ሃይማኖታዊ ሀገር ነበረች የፈረንጅ ሀገራት ዩሮፕ ሀገራት ማለት ነው መሃል መንገድ ላይ እየተጸዳዱ ሻወር መውሰድና ገላም መታጠብ ከእግዚአብሔር ዘንድ ቁጣን ያመጣል ይያሉ በእድፋቸው ሲዞሩ በነበረበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር አስተማሩ ማለት ነው ሙስሊሙ ማህበረሰብ ለዚያም ነው እስከዛሬም ድረስ የሙስሊሙ ማህበረሰብ በንጽህናው የሚታወቀው hatta ስታስቡት እኮ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ማህበረሰብ በጣም ማለት ችግር ውስጥ የነበረ ማህበረሰብ ነበር ያን ያክል ቅንጦት ኖሮት አይደለም ሰው ወደ ንጽህና ማሰብ የገባው ላ ችግር ውስጥ ሆነው ንጽህናቸውን ይጠብቃሉ ፕሮቶኮላቸው እንደተጠበቀ ነበር ይሄ ስሩ ሊሰመር ይገባል ከዚያስ ثم يقول ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ الحمد لله الذي أحيانا بعدما أماتنا الحمد لله الذي أحيانا الحمد لله مسغانا يغباو عليه مانن الله سبحانه وتعالى من يادرغلن املاك الذي أحيانا هياو يادرغلن املاك ወይ ደግሞ ያኖረን አምላክ بعدما أماتنا ከገደለን በኋላ እንዴ ሰው ልጅ ሞቶ ነው እንደሚነሳው نعم የሰው ልጅ ነፍስ በትላልቅ 5 ስቴፖች ውስጥ ነው የምታልፈው ከ5 ስቴፖች አንደኛው የእንቅልፍ ስቴፕ ነው የእንቅልፍ ስቴፕ የሚባለው ሃፍ ነው አሉ خلاص ሃፍ ሟች ነው ሃፍ ደግሞ ህያው ነው እንዴት አድርጎ ነው ከህያዎች የተቆጠረው ሲባል እስትንፋስ ስላለው ህያው ነው የሚባለው ሟች የተባለበትስ ምንድነው ሲባል አጠገቡ የሚከሰቱ ነገሮችን አንድም የሚያቀው ነገር የለም ዱንያ ላይ ስላለው ነገር አንዳችም የሚያቀው ነገር የለም በእንቅልፍ ልቡ ላደረገው ነገርም አይጠየቅም ስለዚህ በሟች እንትን ነው የሚታሰበው ማለት ነው ስለዚህ ሟችም ህያውም ባለንበት ሰዓት ላይ ትንሹ ሞት ነው የሚባለው እንቅልፍና الذي احيانا بعدما اماتنا واليه النشور الذي احيانا ينورنا املاك بعدما اماتنا ከገደለን በኋላ ምስጋና ይገባው واليه ወደ አላህ ነው Subhanahu Wa Ta'ala النشور መቀስቀሻችን ተቀስቀሰን የቂያም ዕለት የምንሰበሰበው ወደ አላህ ነው Subhanahu Wa Ta'ala ከዚያስ ምን አለ ثم يجيب المؤذن لك ከእንቅልፋቸው ሰለላሁ ዐለይሂ ወሰለም ይነሱና እሳቸው ሰለላሁ ዐለይሂ ወሰለም ጥርሳቸውን ፍቀው الحمد الله الذي أحيانا بعدما أماتنا وإليه النشور بلو أذان يالي على بلال مكة يجمرالو ثم يجيب المؤذن بمثل ما يقول مؤذنو بميلو لك ويدقمو بميلو ملك الساتشوم يقبلوتال لمثال ياكل الله أكبر سيل الله أكبر يالو يهم دقمو بحديث است تزقبوها مالتنا حديث مسند الدارمي مسند الإمام أحمد صحيح البخاري سنن أبي داود صحيح ابن حبان المعجم الكبير للطبراني الدعاء للطبراني المستدرك سنن البيهقي بزيه الله كتابوش لا يتزقب نقرنا الساتشو أذان يتكتلوا ملسي ستون دنبر الله أكبر سيبال الله أكبر يالو أشهد أن لا إله إلا الله سيلم دقمو أشهد أن لا إله إلا الله سيلم دقمو السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته حاجة نبراس نديت سلامنا نديت معك سلامنا الحمد لله والله بتأم سلامنا الحمد لله رب العالمين ما شاء الله أنا زاري دقمو بالله يالنون كتاب جمرنا ما شاء الله اليوم النبوي يميلون جمرن يهيرنا يالنا وزاري سوستن يكفل مسلين يهينياو ولكن يا almost النبي صلى الله عليه وسلم كان ቅልፋቸው ሲነሱ ምን ያደርጉ ነበር ከሚለው ነው ቀናቸው ሙሉ ለማጥናት ነው እንትን ያልነው ኪታቡ اليوم النبوي ነው የሚለው ከንቅልፋቸው ሲነሱ ምን ያደርጉ ነበር የሚለው ነው መጀመሪያ ሰለላሁ ዐለይሂ ወሰለም ከንቅልፋቸው ሲነሱ ጥርሳቸውን ይፍቁ ነበር በዚያ ነገር ላይ አክዬ ደግሞ በደንብ አድርጌ ጥርስ መፋቅ እንዳለበትም በደንብ ፍቄ እየተናገርኩ ነው ያለሁት ምክንያቱም ጠዋት ላይ ሲነሳ የሰው ልጅ አፉ ሽታ አለው ያንን ሽታ ለማጥፋት ሲዋክ ማድረግ አለበት በሚል ነው ያነሳሁት በተለይ ደግሞ ሱብሂ ከሰው ጋር ጀማዓ ሄዶ የሚሰግድ ሰው በደንብ አድርጎ ጥርሱን መፋቅ አለበት ከጥርሱም ጎን ለጎን ደግሞ ምላስና ጥርስ አንድ ስለሆነ አንድ ቦታ ላይ ስላሉ በደንብ አድርጎ መፋቅ አለበት ይሄንን ከነብዩ ሰለላሁ ዐለይሂ ወሰለም ሱና የተማርነው ነው እሳቸው መጀመሪያ ከንቅልፋቸው ሲነሱ የሚያደርጉት ነገር ሲዋካቸው ይጠቀማሉ ከዚያ አልহামዱሊላሂ الذي احيانا بعدما اماتنا واليه النشور ይላሉ ከዚያ በኋላ ደግሞ ሙአዚኑን እየተከተሉ አዛኑን እየተከተሉ አላሁ አክበር ሲል አላሁ አክበር እያሉ ይመልሳሉ ማለት ነው ከኛም የሚጠበቀው ያው ነው
ከዚያ ምን እናደርጋለን? ሙአዚኑን ተከትለን ሁሉንም እየመለስን ሐይ ዐለ ሰላህ በሚለው ሰዓት ላይ ላ ሐውለ ወላ ቁወተ ኢላ ቢላህ፣ ሐይ ዐለ ፈላህ ላይም ላ ሐውለ ወላ ቁወተ ኢላ ቢላህ። አሰላቱ ኸይሩን ሚነ ነውም የሚልም አለ ፈጅር ላይ። አሰላቱ ኸይሩን ሚነ ነውም ሲል ከፈለግን አሰላቱ ኸይሩን ሚነ ነውም ማለት እንችላለን። ከፈለግን ደግሞ ላ ሐውለ ወላ ቁወተ ኢላ ቢላህ ማለትም እንችላለን። ሁለቱም ችግር የለውም። ወላኪን አሰላቱ ኸይሩን ሚነ ነውም የሚለውም በአሰላቱ ኸይሩን ሚነ ነውም ብንቀጥልና የተሻለ የሚሆነው ብለው ይናገራሉ ዑለሞች። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ነገር ከስርስሩ ይል ነበር ሐይ ዐለ ሰላህና ሐይ ዐለ ፈላህ ብቻ ሲቀር ስለተባለ ሁለቱም ብቻ አስቀርተን ሌላውን ሙአዚኑ እንደሚለው ማለት አለብን የሚል ሐሳብ ነው ያለው። ስለዚህ አሁን ወንድሞች የነብዩ ሰለላሁ ዐለይሂ ወሰለም የቀን ጅማሮ ይሄን ይመስል ነበር። ፈጅር ላይ ሲቀሰቀሱ ሲነሱ ይሄን ያደርጉ ነበር። ከዚህ በኋላስ ወደ መስጂድ ገቡ ወይ? ላ ከመግባታቸው በፊት ገና ብዙ ስቴፖች አሉ። እያወራን ያለነው ስለ ነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም። የህይወታቸው ሰከንድ እንኳን አንድ ሰከንድ ሰሃቦች ዘንድ በጣም ሚዛን ነበራት። ስለዚህ አንድ በአንድ ነበር የሚዘገበው። እሳቸው እንዲህ አደረጉ፣ እንዲሆኑ፣ እንዲጠጡ፣ እንዲበሉ፣ ይሄንን ተናገሩ፣ ከዚያ በኋላ ይሄን አስከተሉ እያለ ነው የሚቀጥለው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን ያደርጋሉ? አዛኑን ከጨረሱ በኋላ ثم ينبعث رسول الله صلى الله عليه وآله وسلم فإن كان به حاجة إلى الغسل نبي صلى الله عليه وسلم ينسل كتنيابت ينسل كتنسوا بها اسم جنوم يدرقت عليه وعلى آله أفضل الصلاة وأتم التسليم فإذا كان به حاجة إلى الغسل متاتب مياس فلقات شوكه هنا كبالا بيتو شاكو قرتن يتوكه هنا ولما تاتبوا يهير صلى الله عليه وسلم اغتسل وإن كان به حاجة إلى الوضوء توضأ وضوء بتام مياس فلقات شوكه هنا دقمو አንዳንድ ምሽቱን በሙሉ ያለ ምንም ረፍት ዒባዳ ያደረጉ ብቻ ነው የሚያድሩት። ቁበይል الفجر ፈጅር ተቃርቦ ትንሽ ደቂቃ ምናምን ነገር ሲቀር ወቅት ተሰሐር ማለት ነው። የሆነ ትንሽ ደቂቃ ለምሳሌ ያክል አሁን 30 ደቂቃ ወይ ደግሞ አንድ ሰዓት በሉት ካበዛን ቁም الليل الا قليلا ስለተባሉ እሳቸው እንደኛ አይደሉም። ለእሳቸው ዋጅብ እኮ ነው። ሌሊል መቆም ዋጅብ ነበር የእሳቸው ኢላ ቀሊላን የተባሉት አለይሂ ሰላቱ ወሰለም። ስለዚህ አሁን እሳቸው ትንሽ ደቂቃ ብቻ ይተኙና ይነሳሉ። ሲነሱ ምን ያደርጋሉ? ውዱእ ብቻ ሊያስፈልጋቸው ይችላል። ውዱአቸውን ያደርጋሉ አለይሂ ሰላቱ ወሰለም። አንዳንድ ሰው አሁን ግራ ይጋባል። በተለይ የሌላ እምነት ተከታይ ወገኖቻችን ግራ ይጋባሉ። እሳቸው ምን ያክል ስሜት ቢኖራቸው ነው 9 ሚስቶችን ያገቡት ብለው ነው የሚናገሩት ሲናገሩ። ስለ ስሜት ጉዳይ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም 9 ሚስቶችን ሲያገቡ የነሱን የዘጠኙንም ታሪክ ሄደው ማጥናት ይችላሉ። ነብዩ ካገቧቸው አብዛኞቹ ኦልሞስት ነብዩ ካገቡ ሰለላሁ ዐለይሂ ወሰለም 15 እንስቶች መካከል ከ15ቱ አንዷ ብቻ ነበረች ድንግል የነበረችው እናታችን አይሻ ብቻ ረዲየላሁ ዐንሃ። ከዚያ ውጭ ያሉት በአጠቃላይ ድንግል አልነበሩ። ቀድሞ ያገቡ ናቸው ወይ አግብተው የፈቱ አግብተው ባሎቻቸው የሞቱባቸው ልጃቸው አሳዳጊ የሌላቸውና የመሳሰሉት ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እነሱን ለማገዝ በሚል ነው የሚያገቡት። ሆኖም ግን አላህ Subhanahu Wa Ta'ala ቁዋ ስለሰጣቸው መተኛቱ ላይ ችግር አልነበረባቸውም። ከነሱ ጋር ጊዜ ማሳለፉ ላይ ገና መጣበታለን። እሱን በደንብ አድርገን ከቤተሰቦቻቸው ጋር እንዴት ያሳልፉ ነበር የሚለውን ነገር ሰለዋቱ ረቢ ወሰላሙሁ ዐለይሂ። የሚገርመው ደግሞ ይህ ሁላ ሚስቶች ያሏቸው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ጊዜ እኮ 9 ሚስቶችን ነበር የሚያስተዳድሩት አይደል? ይሄ ሁላ ሚስቶች ያሏቸው ግን ሌሊልን ኢላ ቀሊላን የተባሉት ረጅሙን ሰዓት አላህን ይገዙ ነበር፣ ዒባዳ ያደርጉ ነበር። ለአላህ ከግማሽ በላይ ያለው ሌሊል ተሰጥቷል። خلاص የምሽቱ ከግማሽ በላይ ያለው ክፍል የአላህ ነው Subhanahu Wa Ta'ala ዒባዳ የሚያደርጉበት ነው። ተግባባን? ስለዚህ አሁን ነብዩ ሰለላሁ ዐለይሂ ወሰለም ከባለቤቶቻቸው ጋር መሆናቸው ከዒባዳ አላገዳቸውም። ያ ሁላ ኃላፊነት እነሱ ላይ መጣሉና ቀኑ ሙሉ ለዚያ ኃላፊነት እየተንቀሳቀሱ መዋላቸው ከዒባዳቸው አላዘናጋቸውም ማለት ነው። ከዚያም ምን አለ? فإن كان به حاجة إلى الغسل اغتسل وإن كان به حاجة إلى الوضوء توضأ መታጠብ ካለባቸው ሻወር መውሰድ ካለባቸው ሻወራቸውን ወስደው ወደ ሶላት የሚሄዱበት ሁኔታ ነው ያለው። ሻወር ካላስፈለጋቸው ደግሞ ውዱእ ብቻ ያደርጉና ወደ ቀጣዩ እርምጃ ይራመዳሉ ይሄዳሉ ማለት ነው። ቀጣዩ እርምጃስ ምንድነው? وربما قام إلى الصلاة من غير وضوء ይላል ነብዩ ሰለላሁ ዐለይሂ ወሰለም። ትንሽ ጋደም ካሉ በኋላ አንዳንድ ጊዜ ደግሞ ይነሱና ወደ ሶላታቸው ይሄዳሉ ያለ ምንም ውዱእ ማለት ነው። ተጠይቀው ነበር ነብዩ ሰለላሁ ዐለይሂ ወሰለም ለምንድነው ውዱእ የማታደርጉት ሲባሉ እሳቸው የኔኮ አይኔ እንጂ ቀልቤ አይተኛም ብለው የተናገሩ ሰለላሁ ዐለይሂ ወሰለም። من خاصية النبي ነብዩ ሰለላሁ ዐለይሂ ወሰለም ከተሰጣቸው ኸሳኢሶች መካከል አንደኛው ምንድነው? من خصائص النبي ሰለላሁ ዐለይሂ ወሰለም አንደኛው تنام عينه ولا ينام عينه ولا ينام قلبه። ልባቸው ወይ ደግሞ የእሳቸው ሁለመናቸው አይተኛም፣ አይናቸው ግን ይተኛል። አይናቸው ይዘጋል፣ ይጨፈናል።
መነሳት በፈለጉበት ሰዓት ላይ ሰው ሳይቀሰቅሳቸው መነሳት የሚችሉ ናቸው ሰለላሁ ዐለይሂ ወሰለም። ምክንያቱም መጀመሪያ ሙሉ በሙሉ ሳይሆኑ የተኙት በአይናቸው ብቻ ስለተኙ ተኝተው እንኳን አጠገባቸው እየተደረገ ያለውን ነገር ስለሚያውቁ ማለት ነው፣ እያስተዋሉ እንትን ስለሚሉ። ስለዚህ እሳቸው ሰለላሁ ዐለይሂ ወሰለም አንዳንዴ ሻወር ወስደው ወደ ሶላት ይሄዳሉ፣ አንዳንዴ ውዱእ ብቻ ወስደው፣ አንዳንዴ ደግሞ ውዱአቸው ምንም ካልሆነ ውዱእም ሳይወስዱ ወደ ሶላት የሚሄዱበት ሁኔታ አለ። ይሄኛውን ከኛ ያመጣችሁ ተናሙ ዐይናየ ወላ ተናሙ ቀልቢ ተናሙ ዐይናየ ወላ የናሙ ቀልቢ የሚለውን ሐዲስ ከኛ ያመጣችሁት ለሚለው ደግሞ በጣም ብዙ እንትኖች አሉ። ከኪታቡ ማግኘት ትችላላችሁ። مسند الإمام أحمد، صحيح البخاري، صحيح مسلم، سنن أبي داود، جامع الترمذي، سنن النسائي، صحيح ابن خزيمة። حديثን የሚመቱ ልጆች በአጠቃላይ حديثን የሚመቱበት ምክንያት ይሄ ነው። በዚህ አጋጣሚ حديثን እየመቱ ያሉ ልጆች حديثን የሚመቱበት ምክንያት ይሄ ነው። ስለ ነብይህ ማወቅ የምትፈልግ ከሆነ ሐዲስ ላይ ነው የምታገኘው። ስለ አላህ Subhanahu Wa Ta'ala በዲቴል በደንብ አድርገህ መረዳት የምትፈልግ ከሆነ ስለ የውመል ቂያማ፣ ስለ ቀጣዩ ዓለም፣ ስለ ሁሉም ነገር በዲቴል ማወቅ የምትፈልግ ከሆነ ሐዲስ ውስጥ ነው የምታገኘው። ሐዲሱን ዘወር ካረጉብህ በኋላ እነሱ ነብይ ሆነው ይመጡልሃል ማለት ነው። ቁርአን ላይ ያገኘኸውን አያ እነሱ ናቸው የሚፈስሩልህ። ሐዲሱ ካለ ግን ነብይ ናቸው ሐዲሱን የሚፈስሩልህ፣ ቁርአኑን የሚፈስሩልህ ነብዩ ናቸው። የቁርአን አያ በአጠቃላይ የሚተነተነው በነብዩ ሰለላሁ ዐለይሂ ወሰለም ተግባራት ነው። ሐዲሱ ከሌለ ደግሞ በእነኚህ ሙተዶች አካሄድ ነው ቁርአን የሚተረጎመው ማለት ነው። እሱም ፍለጋ ነው፣ ሁሉም ዘዓማ ፍለጋ ነው ይሄን ነገር የሚሰራው። ወልዒያዙ ቢላህ አላህ ይጠብቀን። እና ወንድሞችና እህቶች ነብዩ ሰለላሁ ዐለይሂ ወሰለም ይሄን ካደረጉ በኋላ ثم يصلي ركعتي الفجر የፈጅርን ሁለት ረካዓዎች የፈጅር ሁለት ረካዓ የሚባለው ታዋቂው ምንድነው? የዋጅቡን አይደለም፣ ላ የሱናውን ነው። ثم يصلي ركعتي الفجر የፈጅርን ሱና ረካዓ ሁለት ረካዓዎች ይሰግዳሉ አሉ ሰለላሁ ዐለይሂ ወሰለም። فيصلي صلاة خفيفة ለሊቱን በሙሉ ሲቆሙ ነው ያደሩት። ከተነሱ በኋላ ያልኳቸውን ነገሮች ካደረጉ በኋላ በጣም ቀለል ያለችን ሁለት ረካዓ ነው የሚሰግዱት አሉ። በጣም ቀለል ያለ ማለት ነው። ቀለል ያለው ሰላት ምን አይነት ሰላት ነበር? حتى يقول القائل እሳቸውን ያየ ሰው እኮ ሊል ሁላ ይችላል አለ። حتى يقول القائل ተናጋሪው እስከሚል ድረስ ወይ ደግሞ እሳቸውን ያየ ሰው ለማለት እስከሚደርስ ድረስ ምን ለማለት ነው የሚደርሰው አሉ? هل قرأ فيها بأم الكتاب በዚህ ሰላት ውስጥ ከፋቲሃ ውጭ በምንም አልቀሩም እንደ ሰለላሁ ዐለይሂ ወሰለም ብሎ እስከ መገረም ድረስ ይደርሳል ሰለላሁ ዐለይሂ ወሰለም። ሰላታቸው በጣም ከማጠሩ የተነሳ የትኛው ሱናው የፈጅር ሱናው ዋጅብ አይደለም፣ የፈጅር ሱናም በጣም ያሳጥሩ ነበር። لشدة ما يخففها ነብዩ ሰለላሁ ዐለይሂ ወሰለም በጣም ከማቅለላቸው የተነሳ እንደዚህ እስከማለት ድረስ ይደረሳል። يقرأ فيها بعد الفاتحة في الركعة الأولى كفاتحة بماسكتل يمجمريا وركعة وسط صلى الله عليه وسلم يقروا نبر قل يا أيها الكافرون لا أعبد ما تعبدون يميلون سورة نبر ميقروت سورة الكافرون مالتنا كزيا وفي الركعة الثانية بقول التنيا وركعة لا يدقموا قل هو الله أحد يقروا نبر وأحيانا يقرأ في الركعة الأولى قولوا آمنا بالله وما أنزل إلينا يميلون آية يقروا نبر سورة البقرة وسط يالهم مالتنا هو التنيا وركعة لا يدقموا قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم سورة آل عمران ውስጥ ያለውን አያ ይቀሩ ነበር። እንዲህ ያደረጉ እየቀያየሩ አንድ ቀን ቁሉ አመናና ቁል ያ አህለል ኪታብ የሚለውን እየቀሩ ሌላ ቀን ደግሞ ቁል ያ አዩል ካፊሩንና ቁል ሁወላሁ አሐድን እየቀሩ ይቀጥላሉ ማለት ነው ሰላታቸውን በየጊዜው። ይሄ ከፈጅር ሰላት በፊት የሚከሰተው ነው። ከዚያስ فإذا فرغ من صلاته صلاتهم ከጨረሰ በኋላ ይሄን ሁለት ረካዓ ከጨረሰ በኋላ ሰለላሁ ዐለይሂ ወሰለም فإن كانت زوجته مستيقظة ባለቤታቸው ከእንቅልፏ ተነስታ ከሆነ ምን ያደርጋሉ? ተሐደث معها حديث المؤانسة شوف ሚስቱን በካልቾና በጥፊ ያለ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሚስቱ ጉዳይ መናገር ይፈልጋል። አንዱ ሱብሃንአላህ የምታውቁት ከሆነ አላውቅም ፍራንስ ሀገር ላይ ያለ ነብዩ ሰለላሁ ዐለይሂ ወሰለም በጣም ለማንቋሸሽ የሚጥር መጥፎ ሰው ነበር አይደለም አሁንም አለ ያ ግለሰብ። በስተመጨረሻ ያ ግለሰብ እስር ቤት ገብቶ ለአመታት እንትን ተፈረደበት፣ እስር ተፈረደበት። ለምን እንደተፈረደበት ታውቃላችሁ? ስለ አይሻ እየተከራከረ አይሻ ነብዩ ደፈሯትና እየተከራከረ ባለቤቱን በመደብደብ ነበር የታሰረው። በተደጋጋሚ በመደብደቡ አንዴ አይደለም ባለቤቱን ቤት ውስጥ በደንብ አድርገው እስኪ በቃ ድረስ እየቀጠቀጣት ስለ አይሻ ማውራት ይፈልጋል። ነብዩ ደግሞ እንዴት አድርገው ባለቤቶቻቸው ጋር ይኖሩ እንደነበር እንዴ እናታችን አይሻ እኮ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም አማራጭ ሰጥተዋት ነበር እኮ በህይወት እያለችም ነብዩ እሷን ብቻ አይደለም ሁሉንም ባለቤቶቻቸውን አማራጭ ሰጥተዋቸው ነበር። መሄድ ከፈለጋችሁ ምንም ችግር የለውም
فتعالينا ومتعكن وأسرحكن سراحا جميلا متفلقوا كون مهير تشلالاችሁ እንደው ካለኝ ነገር ሰጣችኋለሁ ዘና ብላችሁ ትኖራላችሁ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም حتى የሆነ ጊዜ አባትሽን መማከር ትችያለሽ ብለው ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻን ሲናገሯት እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ምን አለቻቸው እንዴ ባንቱ ጉዳይ ነው እንዴ ከአባቴ ጋር መማከረው አለች ባንቱ ጉዳይ ከአባቴ ጋር ልማከር ተግባባን ነብዩ ሰለላሁ ዐለይሂ ወሰለም የፍቅር ሰው ከመሆናቸው የሚገልጸው ነገር እንደው በዚያ ሰዓት ሰው እንደዚያ ተደብሮ ሲነሳከው ሰው በጣም ይደበራል አይደል እሳቸው በጣም ከመንቃታቸው ሁለት ረካዓ ሰግደው ቁጭ ብለው ምን ያደርጉ ነበር اذا كانت زوجته مستيقظه تحدث معها حديث المؤانسه የፍቅርን የሆነ የውዴታ መገለጫ የሆነ ንግግር ይናገሩ ነበር ሰለላሁ ዐለይሂ ወሰለም ደስ የሚያሰኝ ንግግር ከሚስቶቻቸው ጋር ይለዋወጡ ነበር ይጫዋወቱ ነበር ያጫውቷቸው ነበር ባለቤቶቻቸውን ከዚያስ ምን ያደርጉ ነበር ወልኢስዓዲ ደስ የሚያሰኛትን ንግግር ይናገሩ ነበር فما ظنك بزوجة محبة تستفتح أنوار يومها بحديث المودة من زوجها الله أكبر أفكاري هنا السيت يا متفكروا قلسب بطواتو تنستو طواتوان بفكر نقدر كما برات بلاي من هي وتولى يا برا لا تشلال بلو ينقر الصحفي مالتنا أثبت በጣም የምትወዳቸው ነብይ በጣም የምትወደው ባለቤቷ በጧት ተነስቶ ተጫውቶ ምን ብሎ አጫውቷት ከሷ ጋር ቀኑን ሲጀምር በጣም ደስ የሚል ነገር አለው ፊሊንጉም በጣም እንትን የሚል ነገር አለው አላሁ አክበር ሱብሃንአላህ እኛ እንኳን በጣም ርቀናል አንዳንዱ ሰው እንዲህ የሚያስተምረውን ግለሰብ ልክ እንደዚያ የሚኖር ይመስለዋል አላህ ያድርግልን ያ ረብ العالمين ሰው ከሚያስበን በላይ ያድርግልን ያ ረብ ከባድ ነው ነብዩ ሰለላሁ ዐለይሂ ወሰለም ለመከተልና የሳቸውን ንግግር ቃል በቃል ለመተግበር በጣም ይከብዳል ጊዜ ይፈጃል ሰብር ይፈልጋል ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ አይነታ ሆነው ስለተላኩ ምን ልላችሁ ፈልጌ ነው ተግብሩት ለማለት ያክል ነው ሁላችንም ምን ተገብረው ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን ያደርጋሉ ይሄንን ካደረጉ በኋላ ወኢን ካነት ናኢመተን እየተኛች ከሆነ ደግሞ አለ እየተኛች ከሆነ ደግሞ اضطجع على شقه الايمن ባለቤቱን አይቀሰቅስም ምክንያቱም ሱና ስለሆነ ሰላቱ እሱ አንተቷት ወደ ጎኑ ሰለላሁ ዐለይሂ ወሰለም ነብዩ ጋደም ሚልና ይተኛ ነበር حتى يحين موعد اقامه الصلاه اقامه እስከሚደርስ ድረስ ጋደም ሚሉ ነበር ምክንያቱም ምሽቱን ሙሉ ሌሊቱን ሙሉ ዒባዳ ሲያደርጉ ስላደሩ ድካምም አለ ሁለት ረካዓ ሱናውን ሰገዱ ሰው እስኪሰበሰብ ድረስና ሰላቱ እስኪደርስ ድረስ ጋደም ይላሉ ማለት ነው اللهم صل وسلم على نبينا محمد وعلى اله وصحبه اجمعين كزياس من يكستال فاذا راى بلال رضي الله عنه ان الناس قد اجتمعوا في المسجد صحابوቹ መስጂድ ውስጥ ተሰብስበዋል ለሰላቱ ሰዓት ደርሰዋል ብለው سيدنا بلال رضي الله عنه ሲያስተውሉ ሰው ሲሰበሰብና ሰው ሲሟላ ምን ያደርጋሉ አታ ኢላ ረሱልላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም فنادى ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጣና ይቀሰቀሳቸዋል ወይ ደግሞ ይጠራቸዋል እሳቸውን አንቱ የአላህ መልእክተኛ الصلاه يا رسول الله الصلاه يا رسول الله አንቱ የአላህ መልእክተኛ የሰላት ሰዓት ደርሷል ብሎ ይጣራቸዋል እሳቸውን فيخرج رسول الله صلى الله عليه وعلى اله وسلم اليهم نبي صلى الله عليه وسلم ወደ ሰሃቦች ይወጡና ወደ ሰላት ለመግባት ሰሃቦቹ ጋር ይመጣሉ فاذا خرج من بيته ከቤታቸው ሲወጡ ደግሞ መጀመሪያ የሚሰሩት ምንድነው رفع طرفه الى السماء አይኖቻቸውን ወደ ሰማይ ቀና ያደርጉና ከዚያ ምን ይላሉ وقال ይላል بسم الله በአላህ ስም መንገዴን ጀምራለሁ ወይ ደግሞ ቀኔንም በአላህ ስም ጀምራለሁ توكلت على الله بالله ተመካሁኝ የምመካው በአላህ ነው ብለው በአላህ በመመካት ቀናቸውን ይጀምራሉ ከዚያስ اللهم اني اعوذ بك الله ሆይ اني اعوذ بك እኔ ባንተ ተጠበቃለሁ ان اضل ሰውን ከማጥመም ባንተ ተጠበቃለሁ او اضل በሰው ከመጥመምም ባንተ ተጠበቃለሁ ከማጥመምም ባንተ ተጠበቃለሁ ሰው ልጅ ከማጥመምም በሰው ልጅ ምክንያት ከመጥመምም ባንተ ተጠበቃለሁ ብለው ይጀምራሉ ማናቸው እንደሚሉት ነብዩ ናቸው ሰለላሁ ዐለይሂ ወሰለም እኛ ደግሞ እነኚህ አዝካሮችን ጭራሽ ረስተናቸዋል ማለት ነው ወላሂ ቢላህ ይጠብቀን አው አዚላ ወደ ስህተት ከመንሸራተት ተሳስቼ ደግሞ ወደ ስህተት ከመንሸራተትም ባንተ ተጠበቃለሁ ተግባባን አው አዚላ ማለት ተንሸራትቼ ወይ ደግሞ ተሳስቼ ወደ ስህተት ከመግባት አዲለ የሚለው ከማጥመም ነው እያወክ ነው የምታጠመው አዚለ ማለት ደግሞ ሳታውቅ ነው በስህተት አውቀህበት አስበህበት ሳይሆን ሳታውቅ በስህተት ነው የምትንሸራተተው ማለት ነው ሰው እኮ ዳልጦት የሚወርቀው እኮ ያወቀ አይደለም መቼስ ዳልጦት የሚወርቀው በስህተት ነው ሳያውቅ ነው አው ኡዘላ ወይ ደግሞ በሰው ምክንያት ተንሸራትቼ ስህተት ውስጥ ከመግባት አላስፈላጊ ስህተት ውስጥ ከመውደቅ ባንተ ተጠበቃለሁ አው አዝሊማ
ሰውን ከመበደልም ባንተ ተጠበቃለሁ አው ኡዝለማ በሰው ልጅ ከመበደልም ባንተ ተጠበቃለሁ ሰውን ከመበደልም በሰው ልጅ ከመበደልም ባንተ ተጠበቃለሁ አው አጅሃለ በሰው ላይ መሐይም ከመሆንም ማለትም መሐይም ሰው ዕውቀት የሌለው ሰው አላህን የማያውቅ ሰው ቂያማን የማያውቅ ሰው ላይ የሚተገብረውን ተግባር በሰው ላይ ከመተግበር ባንተ ተጠበቃለሁ ለምሳሌ ያክል ሰውን ከማማት መጥፎ ነገር ከመስራት መጥፎ ቃልን ከመናገር ምክንያቱም ይሄ እንዳለ የጅህልና ምልክት ስለሆነ ከዚህ ሁላ ባንተ ተጠበቃለሁ አው አጅሃለ አው ይጅሃል علي ወይ ደግሞ ሌላ ሰው በኔ ላይ ድንበር ተላልፎ የጅህልናን ስራ በኔ ላይ እንዳይሰራ የመሐይምነትን ስራ በኔ ላይ እንዳይሰራ ባንተ ተጠበቃለሁ ብለው ቀናቸውን ይጀምራሉ فاذا دخل المسجد ወደ መስጂድ ሲገቡ ደግሞ እንዲህ ብለው ይጀምራሉ በነገራችን ላይ ነብዩ ሰለላሁ ዐለይሂ ወሰለም ታሪክን አንስቶ ማንበብ ትልቁ ጥቅሙ ምንድነው ህይወታችንን በሳቸው ህይወት ልክ አስተካክለን ለመምራት ያግዘናል ተግባባን ህይወታችንን በሳቸው ህይወት ልክ እንድንቀይስ ያደርገናል ከእንቅልፍ ስነሳ መስራት እንዳለብን ስንተኛ ማድረግ እንዳለብን ቀን ላይ መስራት እንዳለብን ምን መብላት እንዳለብን ምን መጠጣት እንዳለብን እንዴት መብላትና መጠጣት እንዳለብንም ጭምር በደንብ አድርጎ በግልጽ ስለሚያሳየን ነው የረሳናቸውን ሱናዎችን ያስታውሰናል ያስታወስናቸውን ሱናዎች ደግሞ ደዋም እንድናደርግበትና በዘላለም እንድንቀጥልበት ያደርገናል ማለት ነው ስለዚህ ወንድሞችና እህቶች አሁን እዚህ ጋር ስናገር መስማት ብቻ አይደለም ባንዴ አይደለም የሳቸው ህይወት ሙሉ በሙሉ የሚኮረጀው ከባድ ነው ስለዚህ ምን ይደረጋል መሰላችሁ ባንዴ መኮረጅ የማይቻል ከሆነ የኔ ቪዲዮ እየተቆራረጠ ነው እንዴ ወንድሞች እስቲ ያሳውቁኝ ባንዴ መኮረጅ ወይ ደግሞ የሳቸውን ህይወት ሙሉ በሙሉ በራሳችን ህይወት ላይ አፕላይ ማድረጉ ስለማይቻልና ስለሚከብድ ምን ይደረጋል መሰላችሁ አንድ ሳምንት ላይ አንድ ሱናን ትይዛላችሁ ለምሳሌ ያክል አሁን ከእንቅልፍ ስንነሳ መጀመሪያ ያልነው እኮ ነብዩ ሰለላሁ ዐለይሂ ወሰለም ሲነሱ ምን ይላሉ ነው ያልነው الحمد لله الذي احيانا بعدما اماتنا واليه النشور ብለው ይነሳሉ አለ ይሄንን ዚክር ከዚህ በፊት ማንል ከሆነ ለአንድ ሳምንት በተከታታይ الحمد لله الذي احيانا بعدما اماتنا واليه النشور ከእንቅልፍ ስንነሳ ማለት ነው ሲዋካችንን ነካነካ አድርገን الحمد لله الذي احيانا بعدما اماتنا واليه النشور ይሄንን ዚክር ሴቭ እናደርገዋለን ከዚያ በኋላ ደግሞ ምን እናደርጋለን መሰላችሁ አዛንም መከተልንም ቀስ በቀስ እንይዛለን ከዚያ በኋላ እያልን ከቤት ስንወጣ የሚደረገውንም ዚክር ማለት ነው رفع طرفه ብሎ እዚህ ጋር የተናገረውን ዚክር እንይዛለን ምን እናደርጋለን አይናችንን ቀና ወደ ሰማይ አድርገን ቢስሚላህ ብለን ተወከልቱ على الله اللهم اني اعوذ بك من ان اضل او اضل او ازل او ازل او اظلم او اظلم او اجهل او يجهل علي ብለን ቀናችንን እንጀምራለን እነኚህ ነገሮችን ወደ ህይወታችን እንድናስገባ ነው እዚህ ጋር ታሪካቸውን የምንማረው እንጂ እንዳንዳንዱ ወንድሞቻችን ለተቀነ እሳቸው ውበታቸው እንዲነበር ቅንድባቸው እንዲነበር ግንባራቸው እንዲህ ነበር ይያለን ስለ ግንባርና ስለ ቅንድብ ብቻ ማውራት አይደለም ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ፊታቸውን ሊያሳዩን አይደለም የመጡት ህይወታችንን ሊያስተካክሉልን የመጡት ምንድነው ያሉት ኢንማ ቡዒቱ ሊኡተሚመ መካሪም አልአኽላቅ መልካም ስነ ምግባርን ለማሟላት ወደ አላህ መንገድ ለመጣራት ጥሩ ነገሮች ለማበረታታት ከመጥፎ ነገሮች ደግሞ የሰው ልጅ ለመግታትና ለመከልከል ነው የመጡት ያን ደግሞ መተግበር የምንችለውና እንትን ማድረግ የምንችለው አሁን የሚነገረውን ታሪክ ዝም ብለን ሰምተን ያልመቀጠል ሳይሆን ታሪኩን እንዴት አድርገን ወደ ህይወታችን እናስገባ የሰማነውን ነገር ወደ ህይወታችን እንዴት አድርገን እንቀጥል አሁን እኛ ሰው የተለመደው ነገር መስጂድ ውስጥ እንኳን ታሪኩ ሲነገር እንላለን ቁጭ ብለን ማለት ነው ከመስጂዱ ስንወጣ ምንም ያዝነው ነገር የለም በቃ ነብዩ መውደድ እንዳለብን ብቻ ነው ይዘን የምንወጣው ያ ደግሞ ስህተት ነው እሳቸው ታሪክ ሲነገር አርአያህ ነው እየተነገረ ያለው ይሄ አርአያህ ደግሞ እንድትከተለው ነው የተነገረውን ዚክር እንድትል ነው እሳቸውን ህይወትህ ውስጥ እንድታስገባቸው ነው ሙሉ በሙሉ ያን ነገር አላማችን አድርገን እንማር መሳቸውን ታሪክ ስለዚህ አሁን ያ ሰለላሁ ዐለይሂ ወሰለም ወደ መስጂድ ሲገቡ ደግሞ ምን ይላሉ فاذا دخل المسجد ወደ መስጂድ ሲገቡ ደግሞ እንዲህ ይሉ ነበሩ ሰለላሁ ዐለይሂ ወሰለም ቢስሚላሂ ወሰላሙ ዐላ ረሱሊላሂ ቢስሚላሂ በአላህ ስም ገባለሁ ወሰላሙ ዐላ ረሱሊላሂ والسلام يا الله سلام دغمو على رسول الله بالله ملكتኛ ላይ ይሁን ይላሉ ሰለላሁ ዐለይሂ ወሰለም اللهم اغفر لي ذنوبي الله ኦይ ወንጀሌን ሁሉ ማረኝ ብለው ዱዓ ያደርጋሉ አለ اغفر لي ذنوبي ذنبي ማረኝ يا رب العزة والجلال ብለው ይጀምራሉ شوف اغفر لي ذنوبي ብለው በነገራችን ላይ አንዳንዱ ዜማው ያሳቃቸው ነው መሰለኝ አያስቃችሁ ዜማው እንትን ነው የመማሪያ እንትን ነው የመማሪያ ዜማ ነው በነገራችን ላይ ወደ ሐረርጌ አካባቢ እንዲህ ነው የሚማሩት መጅሊስ ላይ ሁሉም ቦታ ያምራል ሁሉም ቦታ እንደዚህ የሚቀርብ ሁሉም ቦታ ከሆነ መልካም በቃ መጅሊስ ያልሄዱት ናቸው እየሳቁ ያሉት ማለት ነው ተበልታችኋል እየሳቃችሁ ያላችሁት እኔ አይደለም የተሳሳትኩት ማለት ነው ስለዚህ አሁን ያለው ነገር ምንድነው ቢስሚላሂ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም اللهم اغفر لي ذنوبي
ይሄን የሚሉት ደግሞ እሳቸው ናቸው። ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር። በነገራችን ላይ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ተግባሮችን የሚሰሩት አንዳንድ ሰው አሁን እሳቸው ይህ ነገር አስፈልጓቸው ነው የሚሰሩት ይላል። አስፈልጓቸው ብቻ አይደለም፣ አንዳንዴ መሰራት እንደሚቻል ለማሳየት ነው የሚሰሩት። አንዳንድ ነገሮችን መሰራት እንደሚቻል፣ ምክንያቱም እሳቸው ሲላኩ ለራሳቸው አይደለም የተላኩት፣ ለሁሉም ምእመን ነው። እኛ መስራት ያለብን ነገር ለማሳየት ስለተላኩ። አሁን እዚህ ጋር አላሁመ እግፊር ሊ ዙኑቢ ሲሉ እሳቸው እኮ አላህ ሱብሓነሁ ወተዓላ ቃል ገብቶላቸዋል እኮ ወንጀሎቻቸውን በአጠቃላይ ማህርታ እንትን እንዳላቸው ማለት ነው። ተግባባን? ስለዚህ አሁን ያለው ነገር ይሄን ይመስላል። ምን አለ? እግፊር ሊ ዙኑቢ አላህ ሆይ ወንጀሌን ማረኝ፣ ወፍተህ ሊ አብዋበ ረሕመቲከ ወፍተህ ሊ ክፈትልኝ፣ አብዋበ ረሕመቲከ የእዝነትህን በሮች እንዳለ ክፈትልኝ ያ ረበል ዒዛ። በነገራችን ላይ አንዳንድ ቃላቶች ላይ ልሳሳት እችላለሁ፣ ምክንያቱም የተማርኩት በአማርኛ አይደለም፣ ኪታቡን የቀራሁት በአማርኛ አይደለም፣ ኢማ በኦሮሚፋ ነው ወይ ደግሞ በአረብኛ ነው የተማርኩት እስካሁን ድረስ ያለውን ነገር። ስለዚህ አንዳንድ ቃላቶችን ልሳሳት እችላለሁ። ወንድሞች ሲሳሳት ካያችሁ ደግሞ አርሙኝ። ባረከላሁ ፊኩም። ኻሰተን አማርኛም ስለሚያስቸግረኝ ብዙም ስለማልችል አንዳንድ የሚያስቸግሩኝን ቃላቶች ስላሉ እያረማችሁኝ ትሄዳላችሁ ማለት ነው። ምሳሳት ከሆነ ቃላቶች ላይ ሐዲስ ላይ ስህተት ትክክል ስላልሆነ ቁርአንና ሐዲስ ላይ ሰው ሲሳሳት የግድ ማረም ስላለባችሁም ጭምር። ስለዚህ አሁን ምን ይላሉ? ወፍተህ ሊ አብዋበ ረሕመቲከ አዑዙ ቢላሂ አልዓዚም ብለው ይጀምራሉ። አዑዙ ቢላሂ አልዓዚም፣ አዑዙ ቢላሂ በአላህ እጠበቃለሁ፣ አልዓዚም በትልቁ አምላክ በአላህ ሱብሓነሁ ወተዓላ እጠበቃለሁ። ወቢወጅሂሂ አልከሪም፣ ወቢወጅሂሂ አልከሪም ማለት ቸር በሆነው ፊቱ እጠበቃለሁ። ወቢወጅሂሂ አልከሪም ብሎ ማለት ለምን ተፈለገ ሲባል አላህ ሱብሓነሁ ወተዓላ አለዚ ኢዛ ሱኢለ አዕጣ ወአጃብ ነው የሚሉት ዑለሞች። አሁን ይሄንን እንትን ሲፈስሩ ይሄንን ቃል ሲፈስሩ ወቢወጅሂሂ አልከሪም ብሎ ማለት አለዚ ኢዛ ሱኢለ አዕጣ ወአጃብ፣ የሆነ ነገር ሲለመን የተለመነውን ነገር በአጠቃላይ የሚቸርህ የሚሰጥህ አምላክ ማለት ነው። ቢወጅሂ አልከሪም ብሎ ማለት የሆነ ባለሀብት ጋር ሲኬድ እኮ ምን ተብሎ እንደሚጠየቅ ታውቃላችሁ? በፊትም ታደርጉት እንደነበረው እገዛችሁ እንዳይለየን ስንል እየተባለ ነው የሚቀጥለው አይደል? ባለሀብት ጋር ሲኬድ ፈማ ባሉከ ቢረቢል ዓለሚን። አላህ ደግሞ ሲሆን ይሄን ሁሉ ውለታ ከዋለልህ በኋላ እስቲ ያስበው። 10 ሳንቲም ፍለጋ የሆነ ባለሀብት ጋር ስትሄድ እኮ በፊትም ትረዱን እንደነበረው ሁላ አሁንም እርዳታችሁን እንሻለን ይባልና መጨረሻ ላይ የምን ጊዜም እየተባለ ይቀጥላል። ብዙም ስለማላቅ ነው የፕሮፖዛልን ጉዳይ ስላላስገባው እስከ ዛሬ ድረስ ያው የማንበብ ጉዳይ ብቻ። ምን ልላችሁ ፈልጌ ነው ረበል ዒዘቲ ወልጀላል ጋር የምታስገቡትን ፕሮፖዛል ማማር አለበት። አላህ ጋር የሆነ ነገር ለመለመን ስትሄድ መጀመሪያ መጀመር ያለበት በማሞገስ ነው የሚባለው። አላህን ታሞግሰዋለህ፣ ታወድሰዋለህ በደንብ አድርገህ። ሰማይና ምድርን የፈጠርከው አምላክ ሆይ ይሄን ሁላ ያለ ምንም እርዳታ ያቆምከው እያልክ ሐታ ዱዓ ሳታደርግ ያንን ብቻ አድርገህ ሐምድና ተና ብቻ አድርገህ እንኳን ብትጨርስ የፈለከው ነገር ይሳካልሃል። ምክንያቱም አላህ ባትናገርም የውስጥህን ስለሚያውቀው ማለት ነው። ወላኪን ረበል ዒዘቲ ወልጀላል ባሮቹ ሲያሞግሱት ይወዳል። ለምንድን ነው የሚወደው? ያስፈልገዋል እንደ ሞገሳችን አያስፈልገውም፣ ግን ባሮቹ ሲመሩለት ስለሚፈልግ ረበል ዒዘቲ ወልጀላል ባሮቹንም ስለሚወዳቸው ምን አለ? አዑዙ ቢላሂ አልዓዚም ወቢወጅሂሂ አልከሪም ወሱልጣኒሂ አልቀዲም። ወሱልጣኒሂ ማለት በስልጣኑም ማለት ነው። ወሱልጣኒሂ ማለት ስልጣን ብቻ አይደለም፣ ቻይነቱን ቻይ የሆነ አምላክ ነው። ወቁወቲሂ ወጀበሩቲሂ ማለት ነው። ወሱልጣኒሂ ማለት አልቀዲም ብሎ ማለት ከምንም ነገር በፊት የነበረው ስልጣኑን፣ ከምንም በፊት የነበረውን ቻይነቱን፣ ከምንም በፊት የነበረውን ሀያልነቱን በሱ ተጠበቃለሁ፣ በዚያ ሀያል አምላክ ተጠበቃለሁ ብሎ ቀኑን ይጀምራል። ከምንድን ነው የሚጠበቁት? ሚነ ሸይጣን ረጂም፣ ከአላህ እዝነትና ረሕመት የተባረረውን ሸይጣን ሚነ ሸይጣኒ ከሸይጣን ተጠበቃለሁ፣ አልረጂም አልመጥሩድ ሚን ረሕመቲላሂ ማለት ነው። ከአላህ ረሕመት የተባረረውን ሸይጣን ከሱ ተጠበቃለሁ። በማን? በአላህ ሱብሓነሁ ወተዓላ ቁዋ፣ በአላህ ሱብሓነሁ ወተዓላ ጀበሩት ማለት ነው። እንዲህ ብለህ ቀንህን ትጀምራለህ። ፈኢዛ ረአሁ ቢላሉን ዳኺለን አልመስጂድ አቃመ ሰላተ። ቢላል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ወደ መስጂድ ሲገቡ ሲያያቸው አቃመ ሰላተ ሰላቱን እንዲጀመር ኢቃማ ያደርጋል አለ። ኢቃማ ያደርግና ሰሓቦቹ ብድግ ይላሉ፣ ሁሉም ይነሳል ለመስገድ። ከዚያስ ወኢዛ ረአሁ አስሓቡሁ ቃሙ ኢለ ሰላቲ። የእሳቸው ባልደረባ ደግሞ ሰሓቦቹ እነ ዑመር፣ እነ አቡበከር፣ እነ ዓሊ፣ እነ ዑስማን፣ እነ ጠልሓና እነ ዘይድ ሁላቸው ነቢዩን ሰለላሁ ዐለይሂ ወሰለም ሲያገኟቸው እሳቸው ወደ መስጂድ መግባታቸውን ሲያስተውሉ ብድግ ብለው ይቆማሉ ሰላታቸውን ለመስገድ አለ። ሱብሓነላህ ሹፍ፣ ሰላታቸውን ለመስገድ ተነስተው ይቆማሉ።
ተነስተው ከቆሙ በኋላስ وربما خرج ورأسه ينطف ወይ ደግሞ ينطف አለ በሁለቱም ይነበባል ብለው ነው የጻፈው وربما خرج النبي صلى الله عليه وسلم አንዳንድ ጊዜ ከቤታቸው ይወጣሉ ورأسه ራሳቸው ينطف ማለት ውሃ ያንጠባጠቡ ማለት ነው ሻወር ወስደው ገና ጸጉራቸው ሁላ ሙሉ በሙሉ ሳይደርቅ ውሃ ያንጠባጠቡ ይወጣሉ ከቤታቸው አንድ ماء من اثر الغسل ከመታጠባቸው ከሻወራቸው ውሃ ከጸጉራቸው ውሃ ያንጠባጠቡ ይወጣሉ ሰለላሁ ዐለይሂ ወሰለም ያ ብቻ አይደለም وربما خرج ووقف في مصلاه وربما خرج وربما خرج አንዳንዴም ደግሞ እሳቸው ሰለላሁ ዐለይሂ ወሰለም ከቤታቸው ይወጣሉ አለ አንዳንድ ጊዜ ووقف في مصلاه መስገጃ ቦታቸው ላይ ይቆሙና ልክ ወደ ሶላታቸው ሊገቡ ካሰቡና ሰው ሁላ ከተሰበሰበ በኋላ ምን ያደርጋሉ ثم تذكر انه جنوب ጀናባ እንዳለበት ወይ ደግሞ ሻወር መታጠብ እንዳለበት ያስተውልና ያስታውስና ሰለላሁ ዐለይሂ ወሰለም ምን ያደርጋሉ ወለም يغتسل ሳይታጠቡ ሲቀሩ ምን ያደርጋሉ فقال لهم ሰሃቦቹን እንዲህ ይላሉ መካነኩም እዚሁ ባላችሁበት ቆዩኝ ምክንያቱም ቤታቸው እዚያው መስጂዱ ውስጥ ስለሆነ ማለት ነው መስጂዱ አጠገብ ስለሆነ እዚሁ ባላችሁበት ቆዩኝ ይሉና እሳቸው ይያሉ ደግሞ ሌላ ሰው እሳቸው እየቻሉ ሙሉ አቅም ይያላቸው ሌላ ሰው ሰላትን ስለማይመራ ማለት ነው ጠብቁኝ ይሉና እሳቸው ሰለላሁ ዐለይሂ ወሰለም ገብተው ثم رجع الى بيته فاغتسل ወደ ቤታቸው ተመለሰው ሻወር ወስደው ይመጣሉ አለቀ ثم خرج اليهم ወደ ሰሃቦቹ ይወጣል ሰለላሁ ዐለይሂ ወሰለም ورأسه يقطر ماء ከጸጉራቸው ውሃ እየፈሰሰ ማለት ነው يقطر ماء ውሃ ያንጠባጠቡ ከጸጉራቸው ውሃ እየተንጠባጠበ ይወጣሉ ሰለላሁ ዐለይሂ ወሰለም فلم يكن صلى الله عليه واله وسلم يتكتم هذه الامور ويتحرجها ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር فلم يكن يتكتمها አይደብቅም ነበር አንድ ሰው እኮ አሁን አስተውላችሁ ከሆነ እያሰገደ እኮ አይደለም ላይ እያሰገደ አይደለም ሰው መሃል ቆሞ እየሰገደ ቅድም ላይ ውዱእ እንዳበላሸ ሲያስታውስ ወይ ከወጣው ይሄ ሰውዬ እንትን ነው ይሉኛል እንዴ በሚል ሰላቱን ጨርሶ ነው የሚወጣው ይሄ ደግሞ ትልቅ ስህተት ነው ተግባባን እንደው ይቅርታ አድርጉልኝና ይህችን ቃል በመጠቀም ይቅርታ አድርጉልኝ ይህችን ቃል በመጠቀም አንድ ቃል ልጠቀም ነው እንደው አንድ ግለሰብ አንተ ሰላትህን ሰብረ ስትወጣ አየህና ይህ ግለሰብ ፈሱም መቆጣጠር አይችልም እንዴ አለህም በል ወይ ደግሞ እንደው ሰደበህም በል እስቲ ፈሳም ነው አለህም በል ይቅርታ አድርጉልኝና ለዚህ ቃል ምንድነው የሚያጎልብህ አትሞት አትሰቀል አትገደል ወላኪን ሰላትህን ውዱእ ሳይኖርህ ውዱእ እንደሌለህ ያወከ በመስገድህ ግን ጉዳዩ ከባድ ነው በጣም ከባድ ነው ጉዳዩ በአላህ ዘንድ በጣም ከባድ ነው حتى ዑለሞች ምን ይላሉ መሰላችሁ አንድ ግለሰብ ውዱእ እንደሌለው ያወቀ ያለ ውዱእ ሶላት እንደማይቻል ያወቀ ሶላቱን የሚቀጥል ከሆነ ተው ሁክሙን አልናገርም በጣም ከባድ ስለሆነ ሁክሙን አልናገርም ወላኪን والله በጣም ከባድ ሁክም ነው በጣም ከባድ ምን እንደብቃለን እስከ መጨረሻው ሊልላችሁ خلاص maybe ከስልምና እስከ መውጣት ሊደርስ ይችላል ለምን ሲባል استهزاء بالدين ነው በአላህ መቀለድ ነው ይሄ በአላህ መቀለድ ነው በዲን መቀለድ ነው ስለዚህ ዑለሞች አንዳንድ ዑለሞች ምን ይላሉ استهزاء بالدين ስለሆነ በግልጽ ነው በዲን የቀለደው በግልጽ ምን እዚያ ጋር ቆሞ እኮ አንተን ይቅርታ አድርጉልኝ የቅድሟን ቃል ድገማትና አንተን እዚህ ጋር ቆሞ እኮ ፈሳም ይለኛል ብለህ የምትፈራው ግለሰብ ለራሱም እኮ ይተከማል እኮ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ የሚያደርገውን ነገር ሌላው ሲያደርግ ለምን ይስቅበታል እንዳሉት ማለት ነው ሁሉም ሰው ጋር ያለ ነገር ነው ማንኛችንም ከዚያ ንጹህ አይደለንም ስለዚህ የሰው ልጅ ምን ይለኛል በሚል አንዳንዱን ነብዩ ደግሞ ዐለይሂ ሰላቱ ወሰላም ኢማም ሆነው ሳሉ ሰው ፊት ቆመው እንኳን መታጠብ እንዳለባቸው ጀናባ እንደነበሩ ሲያስታውሱ ወደ ቤት ተመልሰው ሻወር ወስደው ይመለሳሉ ሰላት ውስጥም ሲኮን ሰላት ተሰብሮ ነው የሚወጣው በነገራችን ላይ ሰላት ውስጥም ተኩኖ ያ ነገር ከታወሰ ሰላቱ ተሰብሮ ይወጣል እንኳን ሰላት ሳይጀመር ማለት ነው አንዳንዴ ያጋጥመኛል እኔ በራሴ ውዱእ አለኝ ብዬ ወደ ሚህራብ ገባና ወይ ደግሞ የሆነ ቦታ እንትን ብዬ ለማሰገድልና ወይ ደግሞ ለመስገድ ገባበትና ትዝ ይለኛል ውዱእ እንዳልነበረኝ ማለት ነው ሐረጅ ይሰማል በነገራችን ላይ ውስጥ እንትን ይላል ይደብረዋል ታውቃለህ ሰው ፊት ሲወጣ ሰው ምን ይላል ምንም አያመጣም ማንንም ሰው ምንም ነገር ቢል ምንም አያመጣም ወላኪን አንተ ዝም ብለህ እያወክ የምትሰግድ ከሆነ ግን
ከወንጀልም አልፎ ወደ ሌላ ጉዳይ ሊያስገባህ ይችላል ማለት ነው። ወልዒያዙ ቢላህ አላህ ይጠብቀን ሁላችንንም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለም የኩን የተሐረጅ ምን هذه الامور ይላል። ምንም አይደብራቸውም፣ አያፍሩበትም፣ ምን አይሉም። ጀና በነበረባቸው خلاص ሄደው ሻወራቸው ወስደው መመለስ ነው ዲን ስለሆነ ማለት ነው። وانما كان بشرا من البشر ልክ እንደ ሰው ልጅ ነበር ወይ ደግሞ ከሰዎች አንዱ ነበሩ ነው ሰለላሁ ዐለይሂ ወሰለም እሳቸው። ስለዚህ ሰዎች የሚያደርጉትን ነገር በአጠቃላይ ያደርጉ ነበር። ኖርማል የሆነውን ነገር ነው እያልኩ ያለሁት፣ ስለ ወንጀል ስለ መጥፎ ነገር አይደለም እያወራው ያለሁት። እሺ ምን አለ خلاص እየጨረስን ነው አሁን። وانما كان يرى الناس في حياته وقائع حياتهم የህይወታቸውን ክስተት በአጠቃላይ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ ይመለከታሉ አለ ሰዎች ማለት ነው። የራሳቸውን ህይወት እሳቸው ጋር ሲመጡ በደንብ አድርገው ይመለከታሉ። ምክንያቱም እሳቸው የሚኖሩት ኖርማል ህይወት ስለሆነ ማለት ነው አለይሂ ሰላቱ ወሰለም። فاذا قام في مصلاه ነብዩ ሰለላሁ ዐለይሂ ወሰለም ሻወር የሚያስፈልጋቸው ይሄ ነገር ሲባል ደግሞ ብዙ ቀን አይደለም ላ በጣም ጥቂት ቀናቶች ናቸው። በቁጥር ነው የሚታወቀው። ነብዩ ሰለላሁ ዐለይሂ ወሰለም ሰላትን አቋርጠው የሄዱበት ጊዜ በጣም ጥቂት ከመሆኑ የተነሳ ሰሃቦችም እኮ አንድ ቀን እንዲህ አደረገ ብለው ነው የሚናገሩት። ለምን ከመርሳታቸው ባሻገር ያለው ጥቅም ሙስሊሙ ማህበረሰብ ይሄን ነገር ትምህርት ሆኖታል ማለት ነው خلاص። ከዚያ በኋላ እንዲህ ያለ ችግር ሲያጋጥመው አንድ ሰው ነብዩ እንዳደረጉት ነው ነገሩን ሶልቭ ያደረገ የሚሄደው። ምን አለን ከዚያ በኋላ فلم يكن صلى الله عليه وسلم ويتكتم هذه الامور نعم فاذا قام في مصلاه قال لاصحابه መስገጃው ቦታ ላይ ሄዶ ቆሞ ሰላትን ሊሰግድ ሲል ለሰሃቦቹ እንዲህ ይላቸዋል ሰው ሱፉፈኩም ሰው ማለት አስተካክሉ እኩል አድርጉ ሱፉፈኩም ሰልፋችሁን ቀጥ አድርጉ ስትሬት አድርጉ ይላቸዋል። ወተራሱ ተጠጋጉ ወይ ደግሞ ተገጣጠሙ ይሏቸዋል ሰለላሁ ዐለይሂ ወሰለም። فإن تسوية الصفوف من تمام الصلاة فإن تسوية الصفوف سلف ما استكاكلنا እኩል አድርጎ መስገድ من تمام الصلاة ከሰላት ሙሉነት አንዱ ነው። ከሰላት ሙሉነት አንዱ ክፍል ነው። የሰላታችን ሙሉነት መገለጫም ነው ማለት ነው። ከዚያ በኋላ ምንድነው የሚከተለው يكبر تكبيرة الإحرام الله أكبر ብሎ ሰላታቸውን ይጀምራሉ። ለዛሬው እዚህ ጋር እናቆማለን إن شاء الله تعالى. إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين. ዛሬ በተናገርነው ነገር ላይ ጥያቄ ካላችሁ መጠየቅ ይቻላል። ሐጂ ንብራስ አሁን ተፈቅዶሎታል መናገር ይችላል። ባረከላሁ ፊክ ኡስታዝና አላህ ይስጥልኝ። አሚን ያ ረብ አሚን አሚን። ምናልባት ከመጨረሻ ላይ እሷን ብዙ ጊዜ የምንቸገረው ነገር